ኤርትራ የሚባለው ሀገር የተመሰረተበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ይላል አብን ነው። ኤርትራ የሚባለው ሀገር የተመሰረተችበት ታሪካዊ ሂደት ቅቡልነት ላይ ጥያቄ ያለው ከመሆኑም በላይ ኢትዮጵያ ሀገራችን ታሪካዊ ይዞታም ከሆነው የባህር በር የተገፋችበት የሸፍጥ አካሄድ እንደገና በይፋ ቀዳሚ ሀገራዊ አጀንዳ ሆኖ እንዲያዝና ቁርጠኛ ትግልም እንዲደረግበት እንጠይቃለን ይላል። አላቅም ነው ቅቡልነት የለውም። ከባህር በር አካባቢ የተገፋችበት የሸፍጥ አካሄድ ነው ኤርትራ የተገነጠለችው። ይሄ እንደዚህ የሚለው ተመልካቾች አብይ በአንድ ወቅት ትንሽ እረፍት እንድትወስዱ የሆነ ቪዲዮ ላሳያችሁ። የጦርነት ጥቂት ሆነው አብይ የሚጠቀምባቸው እነዚህ ፖለቲካ ፓርቲዎች ጥቂት ናቸው። አሁን አረጋው በርሄ ይጠቀምበታል። አረጋው በርሄ ማህተሙ ኪስ ውስጥ ነው እና አንደኛው ጃኬት ነው ያለችው፣ ሱሪ ነው ያለው ምናምን ጃኬት ፍለጋ የትኛው ጃኬት ላይ ነው ያስቀመጥኳት ማህተም ነው። ቢሮ አይደለም ያስቀምጠው፣ ጸሐፊ የለው ምን የለው፣ ምን ያደርግለታል? ሰውየው ራሱ ነው እና ኪስ ውስጥ የትኛው ኪስ ውስጥ ነው ያደረኩት? ጃኬቴ ላይ ወይ ሱፌ ላይ ነው እንትን ካፖርት ላይ ነው የሚፈልጋት። እነዚህ ሰዎች ፖለቲካ ፓርቲ ናቸው ኢትዮጵያ ምድር ላይ ግዙፉ በኢትዮጵያ አንጋፋ የሚባለው ፖለቲካ ፓርቲ ህወሓት እውቅና አልሰጥህም ይላል። ግንቦት 5 ባል ኤክስፓየር ያደርጋል ይላል። አቤት ስንት ሰው እየጸለየ ነው! አቤት ስንት ኢትዮጵያ ውስጥ ያለ አክተሮች ስንት እየጸለዩ ነው እምቢ እንዲል የኢትዮጵያ መንግስት ሰርጃለሁ የሚለው ቋንቋ ሲሰማ የብስራ ዜና ነው የሚሆነው። እኔ አሰስ አረጋለሁ ከአስመራ እስከ ባህር ዳር እስከ ደምቢዶሎ አሰስ እናረጋለን ምን እንደሚል አዲስ አበባ ጭምር ይሰርዘዋል አይሰርዘውም በጉጉት የሚጠበቅ ነው። ፍንጭ እየሰጠሁት ነው በዚህ አጋጣሚ። ደብረጽዮንም የተናገረ ስለሆነ አዲስ ነገር አይደለም በእርግጥ። እና አብን የኤርትራ ወዳጅ ነው። በጦርነቱ ጊዜ ቢያንስ በትግራይ ጦርነት ጊዜ ኤርትራ ወዳጅ ነው። ትግራዋይን በሚጎዳበት ትግራዋይን በሚገልበት እዚህ መጥቶ በወይራ ጥርሱን እየፋቀ አይዞ እሱዬ ወደ አፎም እያለ አብይ እንትን ቢያደርግ ሲያጨበጭበ የነበረ ትውልድ ነው። የአጋስስ ትውልድ ነው። ምን አለው በአንድ ወቅት የተናገረ ላሰማቸው። በአንድ ወቅት ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ተመልካቾች አንድ ወሳኝ ነገር ልንገራችሁ። ወሳኝ ነገር የአብን ዶክመንት ጎግል ላይ ካለ መፈለግ ከለቀቁት ጎግል ላይ እንትን ካለ ወይም ዶክመንት ካላችሁ ተመልከቱ ማይችላላችሁ። አብን የኤርትራ ጉዳይ በፕሮግራሙ ጥያቄ ውስጥ የሚገባ አይደለም። ፕሮግራሙ አለ። ይሄ ዋናው መተዳደሪያ ደንባቸው ያው ፕሮግራም አላቸው። አብን ፕሮግራም አለው። እያንዳንዱ እኮ ትንሽም ቢሆን ፕሮግራም አለው። የአሰብ ጉዳይ ጥያቄ የለም። አሰብ የኢትዮጵያ ነው ብሎ ጥያቄ አላስገባም። አብን ከማን ጋር እንዴት ብሎ ከኤርትራ ጋር ጥል ውስጥ ይገባል? አብን ከኢትዮጵያ የኤርትራን ሉዓላዊነት የኤርትራን ሀገርነት አልቀበልም ብሎ የኤርትራን ሶቨሬኒቲ ኤንድ ቴሪቶሪ ኢንቴግሪቲ ጥያቄ ውስጥ አስገብቶ አብን ሊቀመንበር ነኝ ምናምን ብሎ አዲስ አበባ ቁጭ ይላል? አይቀመጥም ነበር። ለዛም ከአብይ ሹመኛ ሆኖ ማለት ነው። በተለይ ደግሞ በጦርነቱ ጊዜ የአብይ ዋና የኤርትራ አቀንቃኝ ሆኖ ምንድነው ደሳለኝ ጫኔ ፓርላማ ላይ ምንድነው ያለው? ደሳለኝ ኤርትራ አልተወከለችም፣ በደቡብ አፍሪካ ፕሪቶሪያ ሄዳ ኤርትራ እንዳትጎዳ እንፈልጋለን፣ ኤርትራ መጣ እንድትደራደር እንፈልግ ነበር፣ አልተደራደረችምና ዘላቂ ሰላም አመጣም ብላ። ኤርትራ ምን ጉዳይ አላት በፕሪቶሪያ ሰላም ስምምነት? ሰሜን እዝ ተነካ ተብሎ ጦርነት ተከፍቶ በዚህም ወራሪዎች መጥተው ትግራይ ያደቀቁት
ኤርትራ በምን ስሌት ነው ወደ ፕሪቶሪያ መሄድ የምትችለው ብሎ ደሳለኝ ጫኔ ብቻ ነው የሚያውቀው። ይሄ ምክንያቱ እንደዛ ያለበት አብን ወክሎ እንደዛ ያለው ወንበር ያ ወንበር የአብን ወንበር ነው። በለጠ ሞላ የሚያስተዳድረው አብን እነዚህ ቁጭ ብለው የሚዶሉት በቃ እቺ ደግሞ ኤርትራን እናጠፋለን ኤርትራን አናቅም እንበል እሺ ሸበቶም ወጣቱም 699 ሚሊዮን ብር የበላው ደሳለኝ ያ በለጠ ሞላ በሙሉ እዚህ ጋር ያለው ፖስተኛው እነዚህ በዛ ሰዓት ፓርላማ ላይ ግን እንዳትጎዳብን ይል ነበር። ከሁሉም በላይ ግን በአብን የውጭ ጉዳይ ፖሊሲ በአብን አጠቃላይ ፕሮግራሙ የኤርትራ ሉዓላዊነት ጥያቄ ውስጥ የሚያስገባ አይደለም። የአሰብ ጥያቄ የለበትም። የኤርትራ ሉዓላዊነት ጉዳይ ምናምን ኤርትራ እንደ ሀገርነት ምናምን ጥያቄ ውስጥ የሚያስገባ አንቀጽም ሲንግል ሰብ አርቲክልም የለውም። ምንድነው አሁን ይዞ የመጣው አብይ ጻፍ ቶሎ ለቀቀስ ዛሬ ደስ ይበለን እንዳይቀዘቅዝ የአሰብ ጉዳይ ምናምን ጉዳይ እንዳይቀዘብዝ ትንሽ መሞንተሙ እንዲጨምር ቀጥል ነው ያሉት። አንድ ነገር አለ። ብዙ ጊዜ በተለይ በአብን ተወካዮች ብቻ ሳይሆን በጠቅላላ የአብይ አገልጋዮች ሆኑ የአብይ ኦሮሞዎች የአብይ አማሮች የሚባሉ አሉ አይደል? ይሄ ትክክለኛ ኦሮሞ ያልሆነው ለኦሮሞ ህዝብ ያልቆመው ለአማራ ህዝብ ያልቆመው ነው የአብይ አማሮች የሚባሉት እነሱ ናቸው። ብዙ ሰው ቅር ሊሎች አይደለም። ለምሳሌ በለጠ ሞላ የአብይ አማራ ነው። በድሮን ጨፍጭፋል የእናርጅና እናውጋ ወረዳ 120 ዜጎች በድሮን ጨፍጭፋል ብሎ ወርልድ ካውንስል ኦፍ ቸርችስ ከጀኔቫ መግለጫ አውጥቷል እኮ ሰሞኑ። ኮንደም አድርጎ አውግዞ ንጹሃን ዜጎች እየተገደሉ ነው ብሎ ቢቢሲ ምናምን ያለው በለጠ ሞላ የአብን ሊቀመንበር ነኝ አብን ምናምን ስራ አስፈጻሚ ነኝ ብሎ አንድ ስቴትመንት መናገር አይፈልግም። ትምህርት ቤቶች ተናርጉ ኢኮኖሚ ኢንተራክሽኑ ፈረሰ ማህበራዊ ምናምን ትምህርት ቤቶች መምህራን የታሰሩ ነው እየተገደሉ ነው የሚል ማን ነው? እዚህ ጋር አትሪቢዩሽኑ ለማን ነው እየሰጠ ኃላፊነቱ ለማን ነው እየሰጠ ያለው? መናገር አይፈልግም። ለአብይን መቆስ አይፈልግም። ለዛ ነው የአብይ አማራ የምንለው ለዛ ነው አገልጋይ ማለት ነው። ከዛ በየጊዜው ይቀያየራል። አገኘሁ ተሻገር ነበር፣ ተመስገን ጥሩና ነበር። ከዛ ተመስገን ጥሩ አገኘሁ ተቀበል ካገኘው በኋላ ይልቃል ከፋለ የሚባል መጣ። አሁን ጥንቸሉ መጣ፣ ገና ሌላ ይመጣል። ለዚህ ነው የምንለው in the best interest of the people የማይኖር ማለት ነው። የህዝቡን ሰርቪስ የህዝቡን ጥያቄ ፊልም አድርገው ማለት ነው። አድርግ የተባለ ማድረግ የሚችል ልኡክ ተላላኪ ነው እና ይመስላችኋል ብዙ ጊዜ ቁጥር በተለይ ደግሞ ብልጽግና አካባቢ ያለው በቁጥር ያምናል አብይ አህመድ። ታውቃላችሁ ከዚህ ትግራይ ጦርነት ሲጀምረው እኔም ማረሳው ነው እኛ ከማን ጋር ነው የምንወጋው? የትግራይ ህዝብ ነው የምንወጋው። እኛ ቀላል ነበር ብናደርገው የትግራይ ህዝብ የትግራይ ሚሊሻ ነው ያለው አለ። ትግራይ ሚሊሻ ነው፣ እኛ የታጠቅን ነን፣ በጣም ብዙ እንትን አለን፣ ግዙፍ ሰራዊት አለን፣ ግዙፍ ኢኮኖሚ አለን። ጦርነት ብንጀምረው በአንዴ ፋና ቴሌቪዥን ላይ አክሽን እንደዚህ ነው የሚያደርገው። ኢኮኖሚ አለን፣ ፖፑሌሽን አለን፣ የሆነ የታጠቀ ሰራዊት አለ ምናምን፣ ከዛ በአንድ ሳምንት እናደርገዋለን። ግን ለማን ነው ህዝባችን የምንወጋው እያለ ስሌቱ ከቁጥር ጋር ነው። እንዴት ብሎ ነው ይሄን ሁላ 1 ሚሊዮን የኢትዮጵያ ወጣት ሳህልና ባርካ ይቀረው ብሎ አይተነትንም? ምንድነው ጉዳያችን? ምንድነው? ራሽያን ብናስገባ ዩጎዝላቪያ አሜሪካ በሰለጠ ጀነራል አስገብተን የራሻ ጀነራሎች አስገብተን ምን ሆነን ነው የሚያደርገው? 30 ዓመት ሙሉ ሁለት መንግስታት ተፈራርቀው ንጉሱም ደርግም ያልቻለ ምን ሆነን ነው ብሎ መጠየቅ ማይችል ነው። ቁጥር አይደለም ማተር የሚያደርገው ኮዝ ነው። ኮዝ ወሳኝ ነው። ቁጥር ቢሆንማ ትግራይ የለችም እኮ ደቃ እኮ የለችም እኮ እኛ አጎት የሚባል እናት የሚባል እህት የሚባል ትግራይ ውስጥ እኮ አይኖርም ነበር። በቃ አልቆ ነበር እኮ ትግራይ ውስጥ። ኮዝ ነው ማተር የሚያደርገው። ኮዝ ነው የኃይለ ገብረስላሴ ሩጫ ነው ይሄ ሙርከኛ እያሉ ይዋሹናል ብሎ ያስቀጠፈውና ባጫ ደበሌን እስከዚህ ድረስ ታሪካዊ ንግግር ያስደረገው ኮዝ ነው እንጂ ቁጥር የትግራይ ህዝብ ቁጥር አይደለም። ይሄ ለምንድን ነው ዋጥ ማያደርጉት እንዴ? ይሄ እኮ በቃ የታየ አይደል? ታሪክ እኮ ነው እያወራን ያለነው። በቁጥር የሚመካ እኛ 130 ሚሊዮን ነን የሚል እነሱ እኔ ከደህንነት መስሪያ ቤት ዛሬ አንድ ሰው ሲነግረኝ
የኤርትራን አሰስ እያደረጓት ነው። ኤርትራ ምን ያህል ታንክ አላት? ምን ያህል ድሽቃ አላት? ምን ያህል ኤርትራ ውስጥ አስገብተን እዛ ምን ያህል ጥለነው መጣ የሚባሉም አለ እኮ። ያው ጊፍት ሰጥቶም ሄደዋል። የደርግ ጊዜ አለ፣ ትግራይ ውስጥ ገብተው የዘረፉት አለ፣ እንካ ብሎ ትግራይን ለመብቻ ብሎ የሰጡት አለ፣ ጊፍት አለ። ፕላስ እቺ ነገረኛ ነገራም አለች እኮ ከማን የምትባል ሀገር 3 መርከብ የገባውም አለ እኮ። ነገረኛ አለች እኮ የዛች ሀገር መርከብ እንዳለ ጦር መሳሪያ የተራገፈው ኤክስፓየር አድርጎ ወደ ቀይ ባህር ካልጣሉት በስተቀር ያው ይኖራል ብለን ገምታል። የተወሰነው ወደ ቀይ ባህር ሊጥሉት የሚችለው ኤክስፓየር የሚያደርግ መሳሪያ ከሆነ ማለት ነው። ሪያሊስቲክ ሆኖ አይደለም የሚገመግሙት። 2.8 ሚሊዮን ነው ህዝባቸው። ሰራዊታቸው ይሄ ያክል ነው። ከጫፍ እስከ ጫፍ ከኦም ሐጀር እስከ እንትን ምሽግ መስራት አይችሉም። በጣም ስካተርድ እንደሚሆነው የተከፋፈለ ነው የሚሆነው። በቀላል ነው እና ኤሪያል ቦምባርድመንት በኤሪያል ጥቃትም እንፈጽማለን። ቀላል ነው። ሂሳባቸው እንደዚህ ነው የሚያሰሉት። ከሁሉም በላይ አንድ በተለይ ይሄ ህሊና ላለው ሰው ማለት ነው የነ አብን የነዚህ ሰዎች ነው ቶፒካችን፣ ትልቁ ቶፒካችን ብዙ መነጋገር የሆነው እሱ ነውና እነዚህ ሰዎች የኤርትራ ሀገርነት ጥያቄ፣ የነጻነት ጥያቄ፣ የኤርትራ ሀገርነት ጥያቄ የኢሳያስ ጥያቄ የሚመስለው ብዙ ሰው አለ ይመስለኛል። እኔ ሳስበው ኢሳያስ የኤርትራ ትግል ጀማሪ አይደለም እኮ። ታሪክ ማቅ ከሆነ ጀማሪ አይደለም። ጀምረውት ነው ጆይን ያደረጋቸው። ጀምረውት ነው፣ መስራች አይደለም። መስራች ነው። ከዛ ጀምረውት ከዛ መሪ ሆኖ መጣ። የታሪካዊ ቅብብሎች ተረክቦ ወጣ። ኢሳያስ ስለገባ ስላልገባ አይደለም ኤርትራ ነጻነት ያገኘችው አይደለም። ከውዝ ስለነበረ ነው። ታሪክ ወይ ትንሽ ወደ ኋላ ማንበብ አይችሉም። ከንጉሠ ነገሥቱ ከኃይለ ሥላሴ ጋር ከፌዴሬሽን ጋር ኒውዮርክ የነበረው ክርክር የነ ቢትወደድ አክሊሉ ሀብተወልድም እነ ኢብራሂም ሱልጣን ወልደ ባራብ የነበረው የኒውዮርክ ክርክር ከወልድ ሁለተኛ ዓለም ጦርነት ጊዜ በኋላ የነበረው ክርክር አቁም ማለት ነው። መጽሐፍ አያነቡም። የትላንት ታሪክ ነው የሚመስላቸው። አለማንበብ ትልቅ ነው። ብዙ ሰው እየተጎዳ ይመስለኛል የማያነብ ትውልድ ስለተፈጠረ። የቲክቶክ ትውልድ በተለይ ደግሞ ያበደ ትውልድ አለ። ምንም ቲክቶክ ላይ ተጥሎ ይውላል። አንድ መጽሐፍ አንድ ፔጅ ላይ ማንበብ ማይችል እና የነ አብይ ተረት የነ ዳንኤል ተረት ግን ዝም ብሎ ሳያላምጥ የሚወጥ እሱ ነው። አሁን አደገኛ ትውልድ እየሆነ ያለው እሱ ነው። እና የነጻነት ጥያቄ ሲባል የሻዕቢያ ጥያቄ አይደለም። ሻዕቢያ ከወዙን ይዞ ስለወጣ ነው እንጂ ነበሩ እኮ እነ ጀብሃም ነበሩ፣ ሌሎች ነበር። በኋላ አሸናፊ ሆነ ወጣው እሱ ስለሆነ ነው እንጂ ኢሳያስ ጉዳይ ኢሳያስ ሄደ አልሄደ ይሄ አካባቢ ብሎም ያስባል። ከኢሳያስ በኋላ ኤርትራ ጥሩ ሀገር ትሆናለች ብሎም ያስባል። ሌላ ኢሳያስ ነው ይመጣል። ከውዙ ነው ሀገርነት ሪኮግናይዝ ካላደረግ ሰላም አታመጣም። እዚህ ላይ እንጠብቀው። ምን እሱ በቃ 70 ምናምን ሆኖታል 80 ሆኖታል ቢቆይ እስከ 90 ዓመት ነው ብሎ እኮ ካልኩሌት የሚያደርግ ብልጽግና ሰው አለ እኮ። ከዛስ ኢሳያስ በቃኝ ብሎ ሌላ ከሰጠ በኋላ ሰላማዊ ከኢትዮጵያ ጋር አረቦሽ የሚሆን እና አንቺ በቃ አሰብ ነው ሰጂ ይሄ ይበቃኛል የሚል ትውልድ ይመጣል። ምጽዋ ይበቃኛል፣ ይሄን ግን ሰጂ ተጎርተሻል እኮ በዚህ በኩል የሆነ መሬት ስጪና በዚህ ይሄኛው ስጪ ይሄን ሰጂ በዚህ በኩል ስጪኝ የሚል የዋህ የሆነ አስተዳደር ይመጣል። የኤርትራ ሉዓላዊነት ኮምፕሮማይዝ የሚያደርግ ትውልድ ይመጣልኛል ብሎ የሚያስብ አለ። እኔ ከዛ በኋላ ኢሬቻ ሊያሳልፍ ነው፣ ኢሬቻ ሊያከብር ነው ሽመልስ አብዲሳ እና ዋና መሰረቱ እሱ ነው። ዋና መሰረቱ የቁጥር ጥያቄ አይደለም። ቁጥር ሰው አይሳሳትም። ብልጽግና አካባቢ ያለው ሂሳብ ስሌት አደገኛ ነው፣ እጅግ አደገኛ። ከትግራይ ጦርነት መማር አለብህ። ቅንድቡን እየቀነደበ የላከው 3 ሚሊዮን ነው ፉል ስቶፕ ነች ትግራይ ምናምን እያለ ኤርትራ አስገብቶ የአማራ ኃይሎችን አስገብቶ ብሔር ብሔረሰብ አስገብቶ ድሮን አስገብቶ ይሄን ሁላ ጉዳት ቢደርስበትም ትግራይ ከመጨረሻ ከትግራይ ጄኖሳይድ ሙሉ በሙሉ ከመጥፋት ቢያንስ ያዳነ አካል አለ ትግራይ ውስጥ። ፉል ስቶፕ አይደለችም ትግራይ። የቁጥር ስሌትም እዚህ ጋር ችግር አለበት። በቁጥር አትመን ነው። ዋና መሰረት ምን ከውዝ ነው። ከውዝ እዚህ አካባቢም 1 ሚሊዮን ቢሆን 3 ሚሊዮን ናቸው እነዚህ ምናምን ቢል ይመጣልሃል። ከአውሮፓም ከአሜሪካም ይመጣልሃል። አገር እያቆራረጠ ይመጣልሃል። ከውዙ ትክክለኛ ከሆነ ማለት ነው። የአንድ ሰው መኖርና አለመኖር፣ የአንድ ፓርቲ ህዝባዊ ግንባር መኖርና አለመኖር አይደለም። አጠቃላይ እዚህ አካባቢ ምን አይነት ሰላም ነው መፍጠር የምፈልገው
እስከ መቼ ነው በጦርነት ሜንታሊቲ መኖር የምችለው ብሎ ማሰላሰል ማሰብ የሚችል መንግስት 4 ኪሎ መኖር አለበት። አትችለው በቃ ታረጋው። አብን የማን መሰላ የሆነ ይሄም አውቅና አልሰጠውም። ተረት እኮ ይሄ ስንት ዓመት ሰማ ነው እኮ። እኔ ምርጫ በመጣ ቁጥር 2002 ምርጫ ትዝ ይለኛል፣ 97 ምርጫ ትዝ ይለኛል። አንደኛ አጀንዳ የሚሆነው አሰብ ነው። አሰብን አስመልሳለሁ ብሎ እኮ ቃል ገብቶ የሚወዳደር አለ እና እንዲመረጥ ነው። አሰብንማ ይሄ የሚጠይቅ ትውልድ የለም ብሎ ነው የሚያስበው። የግዛት ጥያቄ አልቀበልም ያለው አብን በሌላ ቋንቋ በነገራችን ላይ አጋጣሚ ሚጢጢ ፓርቲ ሆነ እንጂ ሚጢጢ ነች። ጦርነት እንደማወጅ ነው። ሌላ ሀገር ቢሆን እኔ ሱዳንን አልቀበልም ብሎ የብልጽግና መንግስት መግለጫ ቢያወጣ ጦርነት አወጀ ማለት ነው። አብን ምንድነው እያለ ያለው? ኤርትራ የምትባል ሀገር ቅቡልነቱን አልቀበልም ካለ ጦርነት እያወጀ ነው። የኤርትራ ሬጂም ቼንጅ እንደሚያስፈልግ እየነገረን ነው። የአሰብ ጥያቄ ብቻ ተደርጎ የሚወሰድም አይደለም። ይሄ የአሰብ ጥያቄ ብቻ አይደለም፣ አጠቃላይ ተለቀ ከአሰብ ጥያቄም በላይ የሆነ ጥያቄ እየመጣ ነው እና እየመጣ እንዳለን የሚያሳይ ይሄ የሚያሳይ አንድ ነገር የቀረን ሻዕቢያ ነው የሚለው መንፈስ አለ። አዲስ አበባ ወያኔን ሰባብረናታል፣ ገለና አጥፍተናታል። ያው ነው እንደዛ ነው የሚለው። ወያኔን አጥፍተናታል ነው። ከዛ ደግሞ ህወሓት ነው አማራ ክልል እየረበሸን ያለው ነው የሚሉት። አማራ ክልል እያመሰ ያለው እኮ ወያኔ ነው። አጥፍተናታል ይላሉ ደግሞ ሽሪንክ አድርገናታል ላትነሳ። ከዛ መለስ ብለው በወያኔ ነው ክልላችን በቃ ሰላም ያጣ ነው የሚል መግለጫ የአብን እንኳን ብናየው እሱ ነው የሚለው ተመሳሳይ ነው። ሌላ ከዚህ ጋር ብዙ የማይራራቅ የህወሓት ጉዳይ እናንሳ። ህወሓት 2 ሳምንት ቀረው በምርጫ ቦርድ ህግ መሰረት ምርጫ ቦርድ ወይዘሮ ሜላት እንደነገሩን ሊሰረዝ 2 ሳምንት ቀርቶታል። ዶክተር ደብረጽዮን ለዶይቼ ቬለ የሰጠው ቃለ መጠይቅ ነበር ትላንት ነው ምናምን በእንግሊዝኛ ያያየሁት ነበር። የህወሓት እውቅና በተመለከተ ድጋሚ አንመዘገብም ብሏል። አቋማችን ያው ነው። አቋማችን ያው ነው። 50 ዓመታችን ነው። አዲስ ምዝገባ የሚባል ነገር የፕሪቶሪያ ሰላም ስምምነት ላይ ተዋውቀን አዲስ አበባ መጥቶ ግን አላቅም ሊለኝ አይችልም ነው። በፕሪቶሪያ ሰላም ስምምነት ኢንተርናሽናል ነው ስምምነታችን። በዛ አውቶማቲካሊ ሪኢንስቴት የተደረገ እውቅና ነው ፈልገው እንጂ እንደ አዲስ የተመዘገበ ህወሓት አይኖርም ብሏል። በቃ እንቅጩ ነው የነገራቸው። እኛም ደጋግመን ስንናገረው የነበረ ነው። ስለዚህ ምንድን ነው የሚሆነው? የነበረው ህወሓት አብይ በምን መልክ ነው ሊሰጣቸው የሚችለው? በዚህ ምድር ላይ አይደረግም የሚባል ነገር የለም። በቃ ነሸጥ ካደረገው ጠዋት ተነስቶ በዚህ ምክንያት እስቲ ብለህ ጻፍ ፍርድ ቤት ያቺ የወይዘሮ ሀና የምትባለው ፍትህ ሚኒስቴር አማካሪዎች አሉ። ከአብይ በላይ እኮ የኢትዮጵያን ጉዳይ የሚከታተሉ ሰዎች አሉ ውጭ ሀገር። የኢትዮጵያን ጉዳይ ጠንቅቀው ሌት ተቀን አፕዴት የሚደረጉ በየኤምባሲዎቻቸው እየተነገራቸው አንዳንድ ትላልቆቹ ኤምባሲዎች ያሉ አዲስ አበባ ውስጥ ከደህንነት ከሬድዋን ሁሴን በላይ መረጃ አላቸው። አሁን ኤምባሲው ምንድነው ያስፈራራህ ነው ያለው ምናምን ሲል ነበር። ትላንት 5 ሰው አይደል ሰበታ የተገደለው በቦምብ ምናምን ያፈለዱ ሸረን ሆቴል ማታ ሸረን ሆቴል ቢሾፍቱ ሸረን ሆቴል ትልቅ ስታር ሆቴል ትልቅ ነው። ትልቅ ሆቴል አንድ ሰው አይደል በቦምብ እዛው ቪአይፒ ላይ ማን ነው አሁን ሸረን ሆቴል ውስጥ የሚገባው? ማን መቼም ቦምብ የፈነዳበት ወንበር ላይ ተቀምጦ በማክሱ እንግዳ አያስተናግድም ወይ? ጠላት አፍርቷል ማለት ነው። ይሄ ሸረን ሆቴል ብልጽግና ራሱ ነው እያፈነዳበት ያለው። ጠላት እንጀራ እንዲቀንስ የሆነ ምቀኛ ካልፈጠረ በስተቀር ግን እንደዚህ የሆነ ነው። መረጃ አላቸው። ቀደም ብሎ የአሜሪካን ኤምባሲ ሲያወጣ ብዙ ሰው ፈርቶ ነበር ምን ሊፈጠር ይችላል ብሎ። መረጃ ከማን በላይ ከሬድዋን ሁሴን በላይ አዲስ አበባ የሚገኝ የተለያዩ ኤምባሲዎች መረጃ አላቸው። ስለዚህ መንግስት ቁመና እዚህ አካባቢ ስላለው ፖለቲካል ዴቨሎፕመንት ሴኩሪቲ ዴቨሎፕመንት በደንብ የሚከታተሉ አካላት አሉ። አስፈላጊ ሲሆንም ይመክሩታል። ለሱ ለሀገሮቻቸው ይነግራሉ። ሀገሮቻቸው ደግሞ ተመልሰው ይነገራቸዋል ለነሱ። እንደ አዲስ አልመዘገብም ማለት ለህወሓት ምን ማለት ነው? ህወሓት ተሰረዘ ማለት አይሰረዝም ይሰረዛል ብለን ዝም ብለን እንተውና ይሰረዛል በህጉ መሰረት ይሰረዛል እንበልና ምን ማለት ነው? ምን ሊፈጠር ይችላል ነው? አብይ አህመድ አሊ ፖለቲካ ከገባው የምስራቅ አፍሪካ ሁኔታዎች በደንብ አሁን የሚገነዘብ ከሆነ ህወሓትን አይሰረዛትም የሚል እምነት አለን። እኔ የግል እምነቴ ነው።
የግል እምነቴ ነው ያለው ሁኔታ ምስራቅ አፍሪካ አካባቢ ያለው በኤርትራ በኩል ያለው በሱዳን በኩል ያለው በሶማሊያ ያለው በኢትዮጵያ ደግሞ በትግራይ በአማራ በኦሮሚያ ያለው በኤርትራ በዋና ደግሞ ያለው ሁኔታ አይቶ ከገመገመ እዚህ ጋር አካባቢ ያለው ቋፍ ላይ ያለው ህወሓት ከነ ብዙ እንትኑ እንዲያም አላቀህም በቃ ቢለው ምን ሊፈጠር ይችላል እዚህ አካባቢ እኔ ምክር ነው አብይ ደግሞ ይሄን ይገነዘባል አይገነዘብም የሚል እምነት የለንም ካደረገው ብዙ ሰዎች አሉ እንደዚህ እየጸለዩ የሚያድሩ የሚውሉ አካላት አሉ አሁን በዚህ ምስራቅ አፍሪካ ውስጥ ቢከለክለው ምን አለ ባይሰጠው ሰርቲፊኬቱን ባይሰጠው ብሎ የሚጸልዩ አካላት አሉ ኢትዮጵያ ምድር ላይ አፍሪካ ቀንድ በአጠቃላይ በተለይ ደግሞ ኢትዮጵያ ምድር ላይ ደግሞ እንዲሰረዝ በጉጉት እንዲያው ቢሰርዘው ይያሉ በጉጉት የሚጠብቁ ይሄ ምን ማለት ነው አጋር እንዲያገኙ ማለት ነው ከተገፋ በኋላ ማንንም ኃይል ከተገፋ በኋላ ነው ወደ እንትን የሚሄደው ወደ ኃይል የሚሄደው ማንንም የዩናይትድ ኔሽንስ ኢንትሮዳክሽን ቴሮሪዝም የሚለው ኮርስ ኮስዳቸው የዩናይትድ ኔሽንስ ኮርስ ማንንም የቴሮሪዝም ዴፊኒሽን የዩናይትድ ኔሽንስ አለ ኮርስ ወስጃለሁ የሆነ ጊዜ ቴሮሪዝም ስታርትስ አት ሆም ነው የሚለው ቴሮሪዝም ስታርትስ አት ሆም ነው የሚለው በቃ ከቤተሰብ እንዴት ልጆች በወላጆቻቸው ኢኳሊቲ ትሪት ካልተደረጉ አንዱ ፌቨር ተደረጎ አንዱ ዲስካሬጅ ከተደረገ የኢኳሊቲ የጀስቲስ ጉዳይ ቤት ውስጥ ካልሰፈነ አንደኛው አማጺ ነው የሚሆነው ቤት ውስጥ ያመጻል ኮሚኒቲ አማጺ ሆኖ እንትን ይላል ጠቅላላ ወደ አገር ነው የሚሄደው ቴሮሪዝም ስታርትስ አት ሆም ነው የሚለው ዴፊኒሽኑ ስለዚህ በፕሪቶሪያ ሰላም ስምምነት ተስማምተ ተዋውቀ እኔ ህወሓት ባላለው እኔ አንተ ፌደራል መንግስት ነህ ተዋውቀው ኢትዮጵያ ምድር ላይ ከመጡ ግን ህግ ያረቀቀ የትግራይ ሪፕሬዘንቴሽን በፌደራል መንግስት በሌለበት ሁኔታ ፓርላማ ላይ የሌለች ትግራይ ፓርላማ ላይ የሌለ ህወሓት ፌደሬሽን ምክር ቤት ላይ ስለ በጀት ምናምን ጉዳይ የሚመለከተው ትግራይ ውስጥ 3 ብሔረሰብ ቢኖርም ምንም ውክልና በሌለው ስለ ትግራይ ጉዳይ እየወሰነ የሚያደር የትግራይ ሪፕሬዘንቴሽን በስራ አስፈጻሚ በኩል የሌለበት ስለ ትግራይ ግን ደንብ ሬጉሌሽን እያወጣ የሚውል የሚያድር መንግስት ነው ኢትዮጵያ ምድር ላይ ያለው ይሄ ሊቀጥል አይችልም እስከ ተወሰነ ጊዜ ልትታገሰው ትችላል ኤግዞስት የምታደርግበት ጊዜ ግን የሆነ ቦታ ይኖራል የሆነ ቦታ ይቆማል በቃ ከዛ ወዴት ነው የሚሄደው የህልውና ጉዳይ ነው የሚመጣው ኤግዚስተንስ ጉዳይ ነው ልኑር ነው የምፈልገው ልጥፋ የሚል የለም ባለፈው እንደ አብነት ያነሳው ቤት ውስጥ አፍናችሁ አንድ ሰውና አንድ ድመት ቤት ውስጥ ብታፍኗት ሁለታችሁ ቤት ውስጥ ካላችሁ አይናችሁን አጥፍታ መውጫ ቀዳዳ ካልተዘጋጀላት አይናችሁን ነው ባጭራ የምታጠፋው የህልውና ጉዳይ እሷ ራሱ የህልውና ጉዳይ ይኖራታል ቤት ውስጥ ድመቷ ሾልካ እንድትሄድ የሆነ ቀዳዳ ማዘጋጀት አለበት ቤት ውስጥ አለበለዚያ አይንህን ነው የምታጠፋው ይሄ የህልውና ጉዳይም ለዚህም ይሆናል ማለት ነው ስለዚህ አላቀም 50 ዓመት ፓርቲ አላቀም ፕሪቶሪያ እውነት ነው ተፈራርመናል ግን አሁን በቃ ረስቻለሁ አላቀም ካልክ ሌላ ጉዳይ ጦርነት የፈለክ ነው ማለት ነው ጦርነት የምትፈልገው እኮ ጦርነት የፈለክ ደግሞ የህልውና ጉዳይ የሚገጥመው አካል ምን ሊያደርግ እንደሚችል ምን አይነት ከማን ጋር ሊተባበር እንደሚችል ከማን ጋር ሊነጋገር እንደሚችል ይሄ የኤቢሲዲ ምንም ተራ ሎጂክ ኤቢሲዲ ነው የህልውና ጉዳይ የገጠመው ምን እንደሚያደርግ ጦርነት እንኳን ገና ልታስበው ይሄን አካባቢ ወጋለው ብለ እንኳን አሊያንስ ፍለጋ ሳዋ ሄደ ሰላምታ እየሰጠ ሳዋ ማታቀው እሱ ወደ አፎም ይያልክ ደብረ ዘይት ገብተ የድሮን አስራለፉን ያስቃኘ ነው ይሰራው አማራ ግባ ምናም ይያል አሊያንስ የፈጠር ገና ያሰብከው ማለት ጋራ ሳታስበው ገና ወደ ተግባር ሳትሄድ ስለዚህ ይሄ አንተ ካደረከው ሌላው አያደርገው አይባልም ነው ያደርገዋል ለዚህ ነው ብዙዎች በቃ አልሰርጃለሁ ማለት ግልጽ ጦርነት እየቀሰቀሰ ስለሆነ ያወጀ እንደ ጦርነት አዋጅ ስለሚቆጠር አብይ ያደርገዋል እቺን ነገር ነቄ ነው አያደርጋትም የሚሉዋል ያደርገዋልም የሚሉዋል ቀደም እንደ ምክር ነው ይሄን ቋንቋ የምናገረው እንደ ምክር ማለቴ ያደርገው ብቻ ሳይሆን
ታሪክን ወደ ኋላ ግን እናስታውሳቸዋለን። ታሪክን ወደ ኋላ ማለት ይሄ አጠፋለሁ የሚለው ቋንቋ አለ። ህወሓትን ማጥፋት እንደማይቻል ተናግሬያለሁ። ህወሓትን ማጥፋት አይቻልም። ለምን? በተግባር አየነው። በድሮን አላጠፋውም። ኤርትራን 44 ክፍለ ጦር አስገብታ አላጠፋውም። ፋኖ ሚሊሻው ልዩ ኃይሉ አድማ በታኙ የሚባል አላጠፋውም። የሐረሪ ልዩ ኃይል አስገብተ ጭምር የሐረሪ ትንሿ ከተማ የምታምር ከተማ ልዩ ኃይል አስገብተ እንኳን አልቻልክም። የተመኘው ዋይፕ አውት እናደርጋለን፣ ከዚህ ከምድረገጽ እናጠፋቸዋለን፣ 100 ዓመት ወደ ኋላ እናጠፋዋለን ብለህ ትግራይ ህዝብ አልቻልክም። አጠፋ ብዙ፣ ግን ይህን ህዝቡን አላጠፋም። ፔካ ሃቪስቶን አስታውሳቸዋለሁ። ፔካ ሃቪስቶ የፊንላንድ ውጭ ጉዳይ ሚኒስትር የነበሩ ናቸው ይመስለኛል። አሁን የአውሮፓ ህብረት ልዩ ልዑክ ነበሩ። አዲስ አበባ መጥተው ምን አሉ? የኢትዮጵያ ባለስልጣናት ሄጄ ሳናግራቸው አንደኛ መጣውና የመጀመሪያ ሁለቴ መጣውና ዓለም በሙሉ አውቆ እያለ ኤርትራ ጦር ለምን አታስወጡም ስላቸው ኧረ ኤርትራ የሚባል የለም አሉ። ኤርትራ አገር በሙሉ ዓለም በሙሉ በሚያወራበት ጊዜ ነው ድጋሚ እንደመጣው አሉ። በቃ እንዲያው ከዚህ ምድረገጽ እናጥፋቸዋለን፣ 100 ዓመት ወደ ኋላ እንጎትታቸዋለን፣ 500 ዓመት 100 ዓመት ወደ ኋላ እናጠፋቸዋለን አሉኝ ነው ያለው። ፔካ ሃቪስቶ እንደ ዳንኤል ክብረት ዋሸ ምናምን አይባልም። ይሄ የአውሮፓ ስታንዳርድ ጭንቅላት፣ ለዛውም ኃላፊነት የሚመለከታቸው የሚሰማቸው የአውሮፓ ህብረት ከፍተኛ ባለስልጣን ናቸው። የፊንላንድ የውጭ ጉዳይ ሚኒስትር ናቸው። ምን አሉ? ትግራይንስ ዋይፕ አውት እናደርጋቸዋለን፣ ከምድረ ገጽ እናጠፋቸዋለን አሉኝ። የነገራቸው ደመቀ መኮንን አንደኛው የሰማነው ደመቀ መኮንን። Maybe a word about what is the aim of Ethiopia. When I met the Ethiopian leadership in February, they really used this kind of language that they are going to destroy the Tigrayans, they are going to wipe out the Tigrayans for 100 years and so forth, which for me referred to very serious human rights atrocities and crimes as well. If you wipe out your national minority, what is it? You cannot destroy all the people, you cannot destroy all the population in Tigray, and I think that's very obvious that we have to react and because it looks for us like ethnic cleansing. It is a very, very serious act if this is true. እነዚህ ዋይፕ አውት እናደርጋቸዋለን፣ ከምድረ ገጽ እናጠፋቸዋለን ሲሉ የነበሩት አንደኛው አብኖች ናቸው። በነገራችን ላይ